ይሄንን መርዝ የሚወስደው ሰውዬ ቀስ በቀስ እንደሞት ነው የምታየው። እኔ የምለው ምን ሆንኩ አለች? ልትነግረኝ አልፈለገችም አባዬ። ብቻዬን መሆን እፈልጋለሁ ነው የምትለው። ሳሚ ሰማኛለህ? ይሄን መርዝ የወሰደው ሰው የመትረፍ እድል አለው? በጭራሽ የምትረፍ እድል የለም። ተው ሳሚ፣ ደህና ነኝ እያልክ እየሸወድከን ነው። እባክህ ወደ ሆስፒታል እንሂድ። ሳሚ 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 ምን ሆነህ ነው? ሳሚ እባክህ ንቃ። ጆሲ ሳሚ ጋሽ ግርማ አረ ጆሲ ወይኔ ጉዴ ሳሚ አረ ጆሲ ገደልሽው? ቆይ ምንድን ነው ያደረግሽው አንቺ ውሻ? ምንድን ነው የሆንክብኝ ወንድሜ? ሳሚ አንቺ የማትረቢ ባሌን ምንድን ነው ያደረግሽው እያልኩሽ እኮ ነው። አትናገሪም እንዴ? ሜሮን ውሃ አምጪ። ምን አጋጥሞ ነው ወንድሜ? ቆይ ግን አንተ እንዴት ሰራተኛ ክፍል ተገኘ? እንዴትስ ነው ቆይ ስትወጣ ያላየውክ? ሜሮን ምን? ቆይ እንዴት እቺ ማትረባ ሴትዮ ክፍል ውስጥ እንዴት ተገኘክ? ይቅርታ ግን ሜሮን፣ መጀመሪያ የሳሚን ጤንነት ይቀድማል። ሌላውን ነገር በኋላ እንደርስበታለን። እሺ ጆሲ፣ አሁን ወደ ክፍሉ እንውሰደው። ና ወንድሜ። አንቺ ልክስክስ ማታ ምን አባሽ ነው ያደረግሽው? እኔ ምንም ያደረኩት ነገር የለም። ቆይ እንዴት ያለ ንቀት ቢኖርሽ ነው ከባሌ ጋር የምትተኛው? ቆይ መጀመሪያ ምንድን ነው የሆነው ብሎ መጠየቅ አይሻልም? ምንድነው ወደ ሌላ ጥርጣሬ መግባት? ሴትዮ ጆሮሽ የመስማት ችግር አለበት እንዴ? እኔም እኮ እየጠየቅኩሽ ያለሁት እሱን ነው። ማታ ከባሌ ጋር ምን እየሰራሽ ነበር? ሳሚ ማታ ታሞ ነበር እና ማኔ ጋር መጣ። አንቺ ሴትዮ ደሜን ባታፈው ይሻልሻል። እንዴ ለጠየቅሽኝ እኮ ነው መልስ እየሰጠሁሽ ያለሁት። ሰሚኛለሽ? ቀጥተኛና ትክክለኛ መልስ ነው የምፈልገው። ለምን አንቺ ክፍል መጣ? ይሄን ጥያቄ መጠየቅ ያለብሽ ሳሚን እንጂ እኔን እኮ አይደለም።
እዚህ ክፍል ውስጥ ምን እያደረጋችሁ ነበር? ምንም አላደረግም፣ ግን ደግሞ ሳሚ በአንቺ እንቅልፋምነት ይሞት ነበረ። ምራሽ አንቺ ደደብ! ሳሚ እዚህ የመጣው ሚስቱ ህመሙን መጋራት ስላልቻለች ነው እያልኩሽ ነው። አንቺ ባልሽን ከመጠበቅ ይልቅ የሞት እንቅልፍን መረጥሽ። ስለዚህ ሳሚ እዚህ መጣና አደረ እና አብሽን ዝጊ። ሰላም፣ አንድ ጥያቄ ጠይቀሽ መልሱ ማዳመጥ አለብሽ። ሳሚ ታሞ ስለነበር እዚህ መጥቶ አረፈ። ከዛ ውጭ ምንም ያደረግነው የለም። አብረን ተኝተን ሳለ አንቺ መጣሽ። ምን ያህል ነውረኛና ቆሻሻ ሴት እንደሆንሽ ግን ታውቂያለሽ? ስነ ስርዓት ይኖርሽ ሜሮን። እኔን መሳደብ አትችይ። መሳደቤ ነው እንዴ ገረመሽ? በባሌ ከመጣሽ ሁሉም ነገር ያበቃለታል ብዬ ነግሬሽ ነበር። ልቀቂኝ አንቺ ሴጣን! ዛሬ እንኳን ትንፋሽሽ ሳይቋረጥ አልለቀሽም። ሰላም ልቀቂኝ! ታውቂያለሽ በጣም ብዙ ጊዜ ታገስኩሽ። በገዛ ቤቴ ባሪያ ልታረግኛችኝ። ዛሬ ትሞቻታለሽ ሰላም። እንዴ ልቀቀኝ ጆሲ! ሰላም ሰላም፣ ደህና ነሽ? ሰላም ሰላም፣ ነይ ተነሽ። ጆሲ ተወኝ። እጅ ሳይት የሁላችንም መጥፊያ ናት። ቆይ ተረጋጊ ሜሮን፣ ምንድን ነው የተፈጠረው? የተፈጠረውንማ አየነው እኮ። እቺ ነውረኛ ከባሌ ጋር ተኝታ ነበረ እኮ። ሳሚ አሞት ነበር እና እሷን ሲቀሰቅሳት ምንም ልትነቃ ስላልቻለች በጣም አሞት ስለነበር እኔ ጋር መጥቶ ተኛ። ዝም በይ አንቺ ቀጣፊ ውሸታም! ሁለታችሁም እረፉ በቃ። ሜሪ አንቺ ሂጂና ተረጋጊ፣ በኋላ እናወራበታለን። ምንም መረጋጋት የሚባል ነገር የለም። ዛሬውኑ ከዚህ ቤት ትወጫለሽ። አይዞሽ ሰላም። ጆሲ ፈጣሪ ምስክሬ ነው፣ እኔ ምንም ያደረኩት ነገር የለም። እቺ ሴት የውሸቷን ነው እያወራች ያለችው። ሰላም አሁን ስለዚህ አታስቢ፣ ራስሽን ለማረጋጋት ሞክሪ። በቃ ገድላኝ ነበረ እኮ። አንተ በአጋጣሚ ባትመጣ ኖሮ ሞቼ ነበር፣ አልቆልኝ ነበረ። በቃ አይዞሽ፣ አሁን ትንሽ እረፍት ለማድረግ መሞከር አለብሽ። እኔ እሷን አነጋግራታለሁ። ወይኔ ሰላም ገድላኝ ነበር እኮ። እቺ ሴጣን! ቆይ የስራዋን ባልሰጣት እኔ ሰላም አይደለም። ተመስገን አምላኬ ብቻ። አሁኑኑ ማውራት አለብን። ምንድነው እሱ ሜሮን? የግድ ማውራት ያለብን ጉዳይ አለ እያልኩ። ምንድነው እሱ የምናወራበት ነገር? ሰራተኛዋ። የምን ሰራተኛ? ምን ማለት ነው? የቷ ሰራተኛ? ሲጀመር ማታ እንዴት እሷ ክፍል ልትገኝ ቻልክ? በኋላ አስረዳሻለሁ። አሁን በጣም የድካም ስሜት የተሰማኝ ነው። ማረፍ እፈልጋለሁ። በጭራሽ አሁኑኑ ነው ማውራት ያለብን። ለምንድን ነው ከሰራተኛዋ ጋር የተኛው? ግልጽ የሆነ መልስ እፈልጋለሁ። ማታ የህመም ስሜት ሲሰማኝ አንቺን በጠራሽም እኮ ልትሰሚኝ አልቻልሽም። ታዲያ ምን ላድርግ? ቢያንስ ባስ ያለ ህመም ከተሰማኝ ብዬ የሚያዳምጠኝ ሰው ያስፈልጋል ብዬ እሷ ጋር ሄድኩ። ያምላክ ያለ እያቀለድክ ነው? የምን ቀልድ ነው የምታወሪው? ቀልድ ነው እንጂ
እኔ ስላልሰማው ከሰራተኛ ጋር መጋደም አለብህ ማለት ነው? በፈጣሪ ተይ። አንቺ አልገባሽም እንጂ እቺ ልጅ እኮ ከሞት መልሰኛለች። እሷ እናንተን ባጠራ ኖሮ እኮ ይሄን ሞቼ ነበር። ምክንያቱም ደግሞ አንቺ አሰብኝም ነበር። አንተ ሰውዬ ልታሳብደኝ ነው እንዴ? የፈለገ ነገር ቢሆን እዛች ነውረኛ ሴት ጋር ሄደ መተኛት አልነበረብህም። በጭራሽ ሁለተኛ እንዳይደገም። እሺ አሁን እባክሽ ብቻዬን ተይ፣ ማረፍ ፈልጋለሁ። አንቺ ግን እንደዚህ ነውረኛ ሴት ነሽ እንዴ? ማለት ምን አደረግኩኝ? ማታ ከሳሚ ጋር ተጋድሜ ስታበቂ ምን አደረኩት ያለሽ እንዴ? ለሁላችሁም ስለዚህ ጉዳይ የማስረዳት ግዴታ የለብኝም። እኔ ምንም የተለየ ያደረኩት ነገር የለም። ያንቺስ ይለያል። ባለትዳር ከሆነ ሰው ጋር በዛ ላይ በሽተኛ ከሆነ ሰው ጋር መተኛት ምን ደስታ ይሰጥሻል? አረ በፈጣሪ ስም ጋሽ ግርማ እንዴ! ባይሆን ከወጣቶቹ መሃል ከምትሆኝ እኔን አግኝተሽ ብታፋ ይሻልሽ። ለሱ እኮ ቀጥተኛ ምላሽ ሰጥቻለሁ ጋሽ ግርማ። አንተ ለእኔ አባቴ ነህ። ወይ እባክሽ፣ ያን በሽተኛ ምን ብታደርጊው ነው እንደዛ ነፍሱ ልትወጣ የደረሰችው? ይኸውልህ ጋሽ ግርማ፣ በዚህ ጉዳይ ድጋሚ የምታስፈራራኝ ከሆነ የሚፈጠረው ነገር ከባድ ይሆናል። አትይኝም እባክሽ። የአንቺ አይነት ትንሽ የሚዳቁ ምን ልትፈጥር ትችላለች? ከዚህ በፊት ክፍሌ ድረስ መጥተህ ልትደፍረኝ እንደነበር ለሁሉም እናገራለሁ። እስቲ ድጋሚ አሁን ያልሽውን ቃል። ጋሽ ግርማ እባክህን እረፍ። ትሰሚያለሽ? ትንፍሽ ብትይ እስከ ወዳኛው አሰናብትሻለሁ። እሺ እሺ፣ ልቀቀኝ። ክብረ ቢስ ደግሞ ልታስፈራሪኝ ትፈልጊያለሽ እንዴ? ቆይ ግን እንዴት ነው አንድ ሽማግሌ ልጁ የምትሆን ሴት በዚህ ልክ ካላገባሽ ብሎ የሚያስጨንቀው? ትንሽ እንኳን እፍረት የሚባል ነገር አልፈጠረበትም? እነዚህ ሁለት ሰዎች የህይወቴ መሰናክል ናቸው። በጭራሽ መጣደፍ የለብኝም። ሁለቱም በገዛ ራሳቸው ወጥመድ ተሰናክለው እንዲቀሩ ማድረግ ነው ያለብኝ።
ባይዘው ወንድሜ፣ ይሄ ነገር ከቀን ወደ ቀን እየባሰብህ ነው። ስለዚህ ወደ ሆስፒታል መሄድ አለብህ። በእርግጥ ህመሙ ያስቸገረኝ ነው፣ ግን ደግሞ ያን ያክል ሆስፒታል የሚያስኬድ መስሎ አልታየኝም። ሳሚ ዩኒቨር ነው እኮ የግዴታ ወደ ሆስፒታል መሄድ አለብህ። ሰውነትም እየቀነሰ ነው፣ ፊትም እኮ እየጠቆረ ነው። ጆሲ ጭንቀት እኮ ይገባኛል፣ ግን ያን ያክል ባናካብደው ይሻላል። ጎሽ ሜሪ፣ እንኳን መጣሽ። ባልሽ በጣም እያስቸገረ ነው። ምን ነው? ምን ተፈጠረ ጆሲ? ህመሙ እየባሰበት ነው እንደምታየው። ወደ ሆስፒታል እንሄድ ስለው እምቢ እያለ ነው። አሁን እንኳን እያስመለሰው ነበር። ሜሪ፣ የግዴታ ወደ ሆስፒታል እንዲሄድ ማስገደድ ይኖርብናል። ሜሪ፣ ልክ አይደለሁም እንዴ? አረ ልክ ነህ ጆሲ፣ ልክ ነህ። መሄድ አለበት። እሱ መቼ ሆስፒታል አልጋ ይታየዋል? የእሱ ሆስፒታል ያለው እዛችን ማትረባ ክፍል ነው። እሱን ተነጋግረን የጨረስን መሰለኝ። በድጋሚ እዚህ ማንሳቱ አግባብ ነው? አንተ ከራስህ ጋር ተግባብተህ ይሆናል። ለእኔ ግን መልስ አጥጋቢ አይደለም። እሺ ምን ብዬ ባስረዳሽ ነው ለአንቺ ግልጽ የሚሆንልሽ? ኧረ እባካችሁ ተው እንዴ! አሁን ማውራትና መጨነቅ ያለብን በአንተ ጤንነት ዙሪያ እኮ ነው ሳሚ። ምን ላደርግ ጆሲ? ሜሪ እኮ ልትረዳኝ የሞከረች አይደለም። ግድ የለህም። አሁን ወደ ሆስፒታል እንሂድ። ሌላው ነገር በኋላ ይደርሳል። እባክህን እሺ በለኝና ወደ ሆስፒታል እንሂድ። እሺ በቃ ተስማምቻለሁ። ብራቮ! እንዲህ ነው የሚባለው። በል ተነስ እንሂድ። ጊዜ ማጥፋት አያስፈልግም። ጎሽ አሁን ምንድን ነው የማደርገው? መመረዙ ከታወቀ እኮ ደግሞ የመጨረሻውን ምሳ የሰራሁት እኔ ነኝ። ሰላም ሰላም። መጣሁ። አቤት። እነ ሳሚ ሆስፒታል ሄደዋል። ስለዚህ ቆንጆ ምሳ ሰርተሽ ጠብቂያቸው። እሺ አዘጋጃለሁ። ደግሞ ይኸውልሽ ውሃ የሚል ምግብሽን እንዳትሰሪ እሺ? ቆንጆ ምግብ ስሪላቸው። ጠዋት ግን የምር ልትገዲኝ ነበር። ምን ነው የቀልድ ይመስል ነበር እንዴ? ጥሩ። እኔም ከዚህ በኋላ ህይወቴ እስኪጠፋ ድረስ አልታገስሽም። ሳሚ አሁን ባለበት ሁኔታ ብነግረው ይበልጥ ህመሙ ይባባስበታል ብዬ ነው። ነገር ግን ሳሚ ወደ ሙሉ ጤንነቱ ልክ ሲመጣ ሁሉንም ነገር እንዲያውቅ አደርገዋለሁ። አንቺ ሴት ከዚህ በላይ ነገር ባጭሩ ይመረጣል። አንዴ በእጄ ከገባሽ የሚያስጠልሽ አይኖርም። ስለዚህ አርፈሽ ብትቀመጭ ይሻልሻል። እንግዲህ ነግሬሻለሁ። በድጋሚ እኔን ለመንካት እንዳትሞክሪ። ቆይ ዶክተሩ ምን አለ? እንዴ አብራችሁ አይደል እንደሄዳችሁት? እሱም አብረን ሄድ ነው። ውጤቱ ግን ዶክተሩ ለብቻው ነው የነገረው። እና ምን ሆነ ውጤቱ? ደህና ነው ብሎኛል። ያን ያክል አሳሳቢ ነገር የለውም ብሎኛል። ተመስገን ፈጣሪ። መጀመሪያም እኮ ነግሬህ ነበር ጆሲ፣ ዝም ብለን የተጨነቀው። ያን ያክል አሳሳቢ ነገር የለም። የምርህን ነው ጆሲ? አዎ ሜሪ፣ ለጊዜው ደህና ነው። ለጊዜው ማለቴ አሁን ደህና ነው። መጀመሪያም እኮ ዝም ብላችሁ የተጨነቃችሁት። በትክክል ሳሚ፣ ያው ከቀን ወደ ቀን የጤና ሁኔታ እያሳሰበኝ ስለነበር ነው። ቼክ መደረጉ ደግሞ አይከፋም ብዬ ነው። እሱስ ልክ ነህ። አንተም ከጭንቀትህ ርፍ ትላለህ። አሁንም ቢሆን ግን የሕክምና ክትትልህን ማቋረጥ የለብህም። አሁን ደህና ነህ ማለት እስከ ሁሌ ደህና ነህ ማለት አይደለም።
ደህና ከሆንኩማ ለምን ሆስፒታል ሄዳለሁ? መቼም የሆስፒታል ሰራተኛ አይደለሁም። ታመም ትቀልዳለህ አይደል? ግን አንድ ነገር ቃል ግባልኝ። ምንድን ነው እሱ? በየትኛውም ሰዓት ቢሆን ወደ ሆስፒታል እንድንሄድ ስጠይቅ እንዳታስቸግረኝ። ኢቨን ደህና ሆነ ቢሆን እንኳን አብራኝ እንድትሄድ ስጠይቅ እምቢ እንዳትለኝሽ። ያቺ ልብን የሰረቀችው ሴት ሆስፒታል ነው ያለችው? እባክህ ሳሚ አትቀልድ። ዝም ብለህ ቃል ግባልኝ። ኧረ አብሽር ጆሲ፣ በቃ እንሄዳለን። በዚህ ልክማ ትጨነቃ። አመሰግናለሁ ወንድሜ። በቃ አንተ ራስህን ጠብቅ እሺ? ሌላ የምትፈልገው ነገር አለ እንዴ ሳሚ? ምንም አያስፈልግም፣ መሄድ ትችያለሽ። ወይኔ ወንድሜ፣ ቆይ ምን ነክቶ ነው? ምንድን ነው የመረዘ? አሁን ደህና ነበርክ እኮ። እንዴት ይሄ ሊሆን ቻለ? ጆሲ ስታለቅስ አይቻለሁ። በፈጣሪ እውነቱን ንገረኝ። ቆይ ዶክተሩ ምንድን ነው ያለ? ተረጋጊ ሰላም፣ ምንም ያለኝ ነገር የለም፣ ደህና ነው። በጭራሽ ጆሲ፣ ቅድም ስታወራ ሰምቻለሁ። ሀዘንህን ለመደበቅ እየታገልክ ነበረ። ምንም ሳትደብቅ ንገረኝ። እሺ ተረጋጊ በቃ። ዶክተሩ የነገረኝ ሌላ ነገር ነው። ምንድን ነው እሱ? ምን አለ? ወንድሜ ሳሚ አደጋ ውስጥ ነው። ማለት በምን ምክንያት? ሳሚ ጉበቱና ሳንባው በጣም ተጎድቷል። ለዛ ነው በተደጋጋሚ በጣም የማቃጠል ስሜት ተሰማኝ የሚለው እኮ። እንዴት ሊሆን ቻለ? እሱ በጣም ከባድ ነገር ነው ሰላም። ለምን ግራ ገብቶኛል። ነገረኛ። ምንድን ነው እሱ? ሳሚ ተመርዟል። እንዴት ሊሆን ቻለ? ቆይ ሳሚ እንዴት ሊመረዝ ቻለ? እንዴት? ቀስ በይ ሰላም፣ ይህን ነገር ሳሚ መስማት የለበትም። ካለበለዚያ ግን ከህመሙ ላይ ሌላ ጭንቀት ነው የምንጨምርበት። እና ሳሚ ምንም የመትረፍ እድል የለውም ነው የምትለኝ? እንደዛ አይደለም። ውስጡ በተለይ ደግሞ ጉበቱ ላይ በጣም ከፍተኛ ጉዳት ደርሷል። ሰላም አታልቅሽ። የተከፈለ ሁሉ ተከፍሎ ሳሚ ወንድሜ ይድናል። ሳሚ በድጋሚ በአካል እንገናኛለን ብያለሁ ወንድሜ። ጆሲ ገና ሀገር ከመግባት በእነዚህ ቆነጃጅቶች ልብ ተሸነፈ ማለት ነው። ማነሽ በእናትህ እንዲህ ክንፍ ያደረገች? ጭራሽ ወንድሜ አይኔ እያየ አይነት የፈለገው መስዋዕትነት እከፍላለሁ እንጂ ወንድሜ በፍጹም አይኔ እያየ አይነት። ፈጣሪ ሆይ አንተ አለ። ሳሚ ሸውዶኛል።
ሳሚ ጥሎኝ ሊሄድ ነው። ደግሞ እኮ ደህና ነኝ ይለኛል። ፈጣሪ ለምን ሳሚ ላይ ጨከንክበት? እባክህን አድነው፣ እባክህን አምላኬ፣ እባክህን ሳሚን ማርልኝ። ቆይ እንዴት ሊመረዝ ቻለ? እንዴት? አይሆንም ሳሚ፣ ጥለህንም አትሄድም። እባክህን አምላኬ ማረው፣ እባክህን አትጨክንበት አምላኬ፣ እባክህን ተለምነኝ። ሄሎ፣ ምንድን ነው የምትፈልጊው አንቺ ሴት? ለመጨረሻ ጊዜ ልንገርህ፣ የግዴታ ማርከሻውን ማግኘት አለብኝ፣ ያለበለዚያ ጥይት ትጠጣለህ። ጤነኛ አይደለሽም እንዴ ሴትዮ? ራስሽ እኮ ነሽ በጭራሽ እንዲድን አልፈልግም፣ ቀስ በቀስ እያደረገ የሚገድለው መድኃኒት አምጣልኝ አልሽ። ያን ደግሞ ሰጥቼሻለሁ። ምንድን ነው የምትጨቃጨቂው? መርዙ እኮ ለተሳሳተ ሰው ነው የተሰጠው እያልኩህ እኮ ነው። የግዴታ ማርከሻውን ማግኘት አለብኝ። እንግዲህ ከዚህ በላይ ምንም ልረዳሽ አልችልም። በድጋሚ በስልኬ ላይ እንዳትደውይብኝ። ማትረባ ደደብ! አንቺ ሰይጣን! ስለምን መርዝ ነው ስታወሪ ሰማሁሽ? ማለት የምን መርዝ? ለሳሚ መመረዝ ምክንያቱ አንቺ ነሽ ማለት ነው? አንቺ ልጅ እኔም መከታተል አታቆሚ ማለት ነው? ሲጀመር ለምንድን ነው ባሌን የምመርዘው? እሱን አንቺ ነሽ የምታውቂው። አሁን ደግሞ ስለ መርዝ ስታወሪ ሰምቼሻለሁ። ሳሚ ደግሞ ታሟል። ስለዚህ ይሄ ተራ ግጥምጥሞሽ ነው ልትይኝ አትችይም ማለት ነው። ቅዠት ነው ይሄ። አንቺ እኔን ለመጣል የምታልሚው ተራ ቅዠት ነው። በጭራሽ አይደለም። ሳሚ እኮ ባልሽ ነው። ቆይ እንዴት ይሄን ልታደርጊበት ቻልሽ? ዝጊ። ሰሚኛለሽ? እኔም ውጤቱን ስለሰማው መድኃኒት እየፈለኩለት ነው። ስለዚህ አፍሽ እንዳመጣልሽ ባትዘላብጅ ይሻላል። አሁን ክፍሌ ለቀሽ ውጪ። መቼም አልለቀቅም። ዛሬ እንኳን አልቻልከኝም። በተደጋጋሚ እየተሸነፍክ ነው። እውነት ነው፣ ዛሬ አልተቻልክም። ወንድሜ፣ በአጭር ጊዜ ከዚህ ህመም የምታገግምበትን ሁኔታ እየፈጠርኩ ነው። አንተ ብቻ ጠንከር በል። አይ ጆሲ፣ አሁን ምን ይሆናል ብለህ ነው የምትጨነቀው? ዶክተር እኮ ደህና ይሆናል ብሏል አይደል? አዎ እሱማ ደህና ነው ብሏል። ግን እኛ መዘናጋት የለብንም። አብሽር ጆሲ፣ እኔ አንተ ወንድም ጠንካራ እኮ ነኝ። ደግሞ ለዚህ ነገር እጄን እሰጣለሁ እንዴ? አንተማ በጭራሽ እጅ አትሰጥም። ምንድን ነው ወንድሜ? አይን እኮ እንባ ቀርሯል። ምንም አይደለ ወንድሜ፣ በቃ መጣ።
ሳሚ እንዴት ነህ? አሁን ደህና ነኝ። በጣም ጥሩ ሁኔታ ላይ። ይበልጥ ደህና የምትሆንበትን እምነት ይዤ ልመጥቻለሁ። የእውነት በጣም አመሰግናለሁ። በዚህ ልክ ተጨንቀሽ ይህን ማድረግሽ በጣም ደስ ብሎኛል። ቤተ ክርስቲያን ሄጄ ነበረ። ፈጣሪን ለምኜዋለሁ። አንተ እንደ ድሮ እንድትሆን ጸሎት አድርጌልሃለሁ። መቼም ቢሆን እጅ እንዳትሰጥሽ። አይዞሽ ሰላም፣ መቼም አልሸነፍ። አሁን እኮ ደግሞ ደህና ነኝ። እሺ። እናንተ ሰዎች ምንድን ነው? ቆይ እኔን ባያችሁ ቁጥር የምታለቅሱት? ቆይ እኔን የማላውቀው የተደበቀ ነገር አለ እንዴ? አረ በጭራሽ ሳሚ። ግን ደግሞ አንተ ታመሳይ በጣም ደንግጬ ነው። አየህ፣ ሁሌም የሚያስብልኝ የሚጨነቅልኝ፣ ከሁሉም አብልጦ ክብር የሚሰጠኝ ወንድ፣ ያውም ደግሞ እውነተኛ ወንድ እንደዚህ ሆኖ ሳይ ሆዴን ስለባሰኝ ነው። በጭራሽ አትዘኝ ሰላም። እኔ ጠንካራ እንደሆነ እኮ እናንተ እያገዛችሁኝ ነው። ባይሆን ቡና አፍልተሽ ከዚህ መኝታ ቤት ብታስጭኝ ይሻላል። እሺ አፈላልሃለሁ። ይህን ደግሞ አጠገብህ አድርገው። እሺ በደንብ ይጠብቅሃል። እምነቱንም ተቀባ። በነገራችን ላይ ሳሚ፣ አንድ ውጭ የማውቀው ዶክተር አለና ስለአንተ ጉዳይ አማክሬው የሚቻለውን ሁሉ እናደርጋለን ብሏል። በጣም አመሰግናለሁ ወንድሜ። እና እኔ እያለሁ ለሞት አሳልፌ የምሰጥ ይመስላል? ስለምን ሞት ነው ጆሲ? አረ ተረጋጉ ሰዎች። አሁን ነው እንጂ ጠንካራ የሆንከው። ልጅ እያለን ማደጎ ቤት እንኳን ትንሽ እንቅፋት ሲመታ ልሞት ነው ብለህ ማደጎ ቤቱን ቀውጤ አይደለ እንዲያደርገው። አንተ ደግሞ እና እሱ ያንተ ታሪክ አይደለም እንዴ? ወይ ጉድ! አንዳንዴ እኮ ነገሮች ይገለባበጡብኛል። የራሴውን ታሪክ ያንተው አድርጌ ያረፍኩት አይደል እኮ። እንዲህ ስንተማመን ነው ደስ የሚለው። እኔ የምልህ ለምን ወጣ ብለን አየር አንቀበልም? ወይ ጆሲ፣ ቆንጆ ሀሳብ ነው። መርዙ እኮ ለተሳሳተ ሰው ነው የተሰጠው እያልኩ እኮ ነው። የግዴታ ማርከሻው ማግኘት አለብኝ። ሜሮን ከሳሚ መመረዝ ጀርባ አለችበት ማለት ነው። ቆይ ስለምን መርዝ ነው ያወራችሁ? እቺ ሰይጣን አንድ ነገር ለመደበቅ እየሞከረች ነው። ስለዚህ ምን እንደሆነ ማወቅ አለብኝ። ሳሚ ምንድን ነው የሆንከው? ተረጋጊ፣ ምንም አልሆንኩም። በጭራሽ አልረጋጋም። ደም እየተፋ እኮ ነው ያለው። ምን ሆነ ነው? አረ ሰላም፣ ይሄ እኮ የህመሙ ስሜት የፈጠረብኝ ነገር ነው። ግን ደህና ሆናለሁ። ተረጋጊ። ሳሚ ተው፣ የማታውቀው ነገር አለ። ማለት ምንድን ነው የማላውቀው? ተው በቃ። ሳሚ
መርዘዋለች። ሳሚን ገድለዋለች። ምንድን ነው ከሳሚ ጋር ስታወሪ የነበረው? አንቺ ነሽ ሳሚን የመረዝሽው? አንቺ ልጅ እብድ ነሽ እንዴ? አዎ እብድ ነኝ። አንቺ ነሽ ሳሚን የመረዝሽው እኮ። እኔም እኮ ያልኩት ይሄን ነው። እብድ ነሽ። መቼም ታውቂያለሽ አይደል? ምኑ? እብድ የሚያደርገውን ነው። ምን አባሽ እያልሽ ነው? ሳሚን ለመግደል ሞክረሻል። ሊያውም የገዛ ባልሽን ለመግደል ሞክረሻል እያልኩሽ ነው። አንቺ ቆሻሻ፣ አሁን ልቀቂኝ። አሁን ተራው ያንቺ ነው። በስልክ ያወራሽው እያንዳንዷን ነገር ሰምቼዋለሁ። አንቺ ነሽ አይደል ለሳሚ መርዙን የሰጠሽው? ቆይ ግን ለምን ባልሽ ላይ ልቀቂኝ እያልኩሽ እኮ ነው። ለሳሚ መርዙን የሰጠሽው አንቺ ነሽ። መርዝ